በዛሬው ፊልማችን በሀገረ ኮሪያ ዝነኛና ሀገሪቱን ያንቀጠቀጠች ጀግና የሴት ጠበቃ ከልጅነቷ ጀምሮ የምታፈቅረው ሌላ የሀገሪቱ ዝነኛ ሰው ያለ ጥፋቱ በከባድ ወንጀል ተጠርጥሮ እስር ቤት በመግባቱ እድሉን ተጠቅማ የምታፈቅረውን ሰው ለማዳን የምታደርገውን ከባድ ውጣ ውረድ እናያለን። ታዲያ ቃል ገባላችኋለሁ በጣም ምርጥ ፊልም ስለሆነ እስከ መጨረሻው በመከታተል በጣም ትደሰቱበታላችሁ። እውነተኛ የወንጀሉ ፈጻሚ መርምራ ያገኘችበት መንገድ በጣም አስደናቂ ነው። በተጨማሪም ያንን ወንጀል የሰራው ሰው የማትጠብቁትና እንቆቅልሽ የሆነ ነገር ነው። በስተመጨረሻም የልጅነት ህልሟን ፍቅሯን ማግኘት ቻለች ወይስ እንዴት ሆነ? ከኔ ጋር እስከ መጨረሻ ስትቆዩ የእነዚህን ሁሉ መልስ ታገኛላችሁ። አብራችሁኝ ቆዩ። እወዳችኋለሁ። ፊልማችንም የሚጀምረው ሲዮን የተባለች እንኳን ሊስሟት ሊያዩት እንኳን የምታሳሳ ቆንጂዬ ሴት አልጋዋ ላይ ፈንደስ ብላ ተኝታና ያየናት ነው። ወዲያው ደግሞ እንቅልፍ ተኝታ እንዳለች በህልሟ መንገድ ላይ የሄደች የመሬት መንቀጥቀጥ ተነስቶ ከተማዋ ስትናጥ አየችና ቶሎ ከህልሟ ነቃች። ከዛም ተነስታ ልብሷን ለባበሰችና ወደ ስራዋ መሄድ ጀመረች። ሲሆን ሀገር ምድሩን የምታንቀጠቅጥ የገጠማትን ኬዝ በሙሉ ተሸንፋ የማታውቅ አደገኛና ጀግና ጠበቃ ናት። በዚህም ብዙዎች ይጠሏታል። ምክንያቱም ለወንጀለኞች ሁልጊዜም አደጋ ናት። አንድ ሰው እንደውም የምግብ ትራፊ ሲወረውርባት እናያለን። በዚህም የሥራ ባልደረቦቿ ጭምር በጣም ይቀኑባታል። ምክንያቱም የሚመጡትን ኬዞች በሙሉ በትክክል አሸንፋ ብቃቷን የምታስመሰክር ጀግና ስለሆነች ሁሌም በሐሜት ያጠቋታል። ነገር ግን አለቃቸው ደግሞ እሷን እየተከላከለ ለእሷ ያለውን አድናቆት ሁሌም ይገልጽላቸዋል። ብዙ ገንዘብ ታስገኝልኛለች እያለ ይነግራቸዋል። ቢሮ እንደገባሽ ግን ለዛሬ የእሷ ሽፍት እንዳልሆነና ቤት ገብታ አረፍ እንድትል ይነግሯታል። ከዛም ቅድም ሲያሟት የነበሩት ሁሉ እየበሉ የነበረውን ምግብ እንብላ ብለው ሲጋብዟት ቺላ ብላቸው መኪናዋን ይዛ ወደ ቤቷ ሄደች። ከዛም እቤት እንደደረሰች ዱም የተባለ የሀገሪቱ ዝነኛ ዘፋኝ ዘፈኑን ከፍታ ማዳመጥ ጀመረች። ይህ ዘፋኝ በጣም ቆንጆና በሀገሪቱ በብዙ ሴቶች የሚፈቀር ሲሆን ጠበቃዋ ሲሆንም ትወደዋለች ለረጅም ጊዜ። በክፍሏ ውስጥ እንኳን የሱ ፎቶ ያለበት ፖስተር በየግድግዳው በሙሉ ለጥፋለች። እንዲሁም በሶሻል ሚዲያ ላይ የሱ አድናቂዎችን ግሩፕ ላይ አባል ናት። ምሽቱን በሙሉ የሱን ዜና ስትከታተል ኮሜንት ስትጽፍለትና ቆንጆና እንደ መልአክ ያለ ነው እያለች ስትጽፍ አመሸች። በድንገት አንድ የቅርብ ጓደኛዋ ምግብ ይዞ መጣና ክፈችልኝ አብረን እንብላ አላት። አይ እኔ ትኩረቴ አሁን ሙዚቃው ላይ ስለሆነ ሙዚቃውን እያዳመጥኩ ነው አለችው። ምግቡ በቃኝ ብትሎም እሱ ግን የዛን ዘፋኝ አዲስ አልበሙን ሲዲውን ይዞላት እንደመጣ ሲነግራት ተንገብግባ ከፈተችለት በሩን። ሲዲውን ስላመጣላት ደስ ብሏት እየበሉ እያሉ ግን አንቺ አንድ ቀን እንኳን በአካል አግኝተሽ የማታውቂውን ዘፋኝ እንዴት እንዲትወጂዋለሽ አላት። እኔን ተመልከችኝ እስቲ ከሱ የተሻለ ቆንጆና ማራኪ ነኝ፣ ለኔ እድል ብትሰጪኝ አይሻልም ሲላት፣ ኧረ እባክህ በዚች ምድር ላይ አንተ ብቻ ብትቀር እንኳን አንተን አልመርጥም፣ የዘላለም ህልሜ እሱን ማግኘት ብቻ ነው አለችው። በቀጣይ ቀን ዱም የተባለው ያንን ዘፋኝ እናየዋለን። መልከ መልካም፣ ተክለ ሰውነቱ ከሩቅ የሚማርክ ቁመቱ ሰማይ የሚታከክ ሰው ብቻ ሳይሆን ሳር ቅጠሉ ጭምር የሚወደው አይነት ቆንጆ ወንድ ነው። አንዲት ሴት ግን በድንገት ከኋላ እንደ ፋሲካ ዶሮ ጸጉሩን ትነጨው ጀመረች። በዚህም በጣም ተናደደ። ምክንያቱም የጸጉር ስታይሉን አበለሻሸችበት። ከዛም አርቲስቱ የግል ቦዲጋርዶቹ ላይ ቅሬታውን አቀረበባቸው። እንዴት እናንተ እያላችሁ ተራ አድናቂ ነኝ የሚል ሰው ከኋላ ሲያጠቀኝ ዝም ትላላችሁ አለ። ከዛም ወደ መድረክ ወጣና ኮንሰርቱን ማቅረብ ጀመረ። ባሳየው ድንቅ ብቃትና በድምፁ መረዋነት ታዳሚውን በሙሉ በፍቅር አጨበጨቡለት። ሲሆን ግን ፍርድ ቤት ጉዳይ ነበረባትና ጉዳዩን እንደጨረሰች ግን ልብሷን ቶሎ ቀያይራ እሷም ወደ ኮንሰርቱ ሮጣ ሄደች። እዛ እንደደረሰች ግን አርቲስቱ ዱም ስራውን ጨርሶ ለአድናቂዎቹ ፊርማ እየፈረመላቸው ነበር። አንዲት ሴት ግን ተጠግታ አርቲስቱን በጥፊ መታችው። ምክንያቱም ስልክ ቁጥሩን ፈልጋ ነበር። ከዛም ጋርዶቹ ይዘዋት ሄዱ። ሲሆን በቦታው ደረሰችና ነገሩን ስታይ እዛ ያሉት ሰዎች በሙሉ እሱን መግደል የሚፈልጉ መሰላት።
ከዛም እሱ መታጠቢያ ቤት ገብቶ ራሱን ለማረጋጋት ሞከረ። በአድናቂዎቹ በተደጋጋሚ በሚፈጠርበት ነገር ዲፕሬሽን እያጠቃው ነው። ሲሆን ታዲያ ያንን የምትወደውን ዘፋኝ ሳታገኘው በመሄዱ በጣም አዝና እናያታለን። ጓደኛዋ ከጎኗ ሆኖ እያጽናናት በቃ ተረጋጊ፣ እንኳን እሱ ሐምሌና ነሐሴም ሄዷል፣ በዛ ላይ መፈጠርሽን እንኳን ለማያውቅ ሰው እንዲህ መጨነቅ ምን የሚሉት ነው አላት። ዘፋኙ ዱም በነገሩ እጅግ ውስጡ ተበሳጭቶ መጠጥ ሲጠጣ አምሽቶ ሄዶ ተኛ። ጠዋት ግን ማናጀሩ መጣና በላዩ ላይ ውሃ ገልብጦበት ቀሰቀሰው። ተመልከት፣ አንዱን አድናቂን ስትራገጥ በቪዲዮ በመቀረጽህ በአገሪቱ ያለው ዝነኛነትህ ከአንደኛነት ወደ ሶስተኛነት ወርዶብሃል አለው። ዱም ሲናገርም እስር ቤት ውስጥ የምኖር ያህል እየተሰማኝ ነው፣ ነፃነቴን አጥቻለሁ፣ በጣም የሚቀፍ ህይወትን ጀምሬያለሁ አለ። ማናጀሩ ሲናገርም የፈለገ ነገር ቢከሰት ስሜትህን መቆጣጠር የግድ ነው፣ በሀገሪቱ በሙሉ ፌመስ ስለሆንክና ታዋቂ ሰው በመሆንህ ልትጠነቀቅ ይገባል አለው። ሲሆን ከዛም ቀጣዩን ኮንሰርት ለመታደም ደግሞ ቲኬት ለመግዛት ብትሞክርም ቲኬት በሙሉ ተሽጦ በማለቁ በጣም ተናዳ እናያታለን። ነገር ግን በብላክ ማርኬት ህገወጥ ቲኬት ሻጮች ደግሞ አንድ የቀረ ቲኬት ነበረና እሱን ግዢን እያሉ ሲጠይቋት ወዲያውኑ ተስማማሽ ለመግዛት። ከዛም ኮንሰርቱ የሚቀርብበት ቦታ ለህገወጥ ቲኬቱ ገንዘብ ለመክፈል ተቀጣጥራ ስትገናኝ ቲኬቱን ከሚሸጠው ሰው ጋር በግድ ፎቶ ተነስታ በኋላ ሄዳ ልታሳስረው አስባ በጓደኛዋ ስልክ ቪዲዮ ስትቀረጽ ቲኬቱን የሚሸጠው ልጅ ግን ፈርቶ ሮጦ አመለጣቸው። እሷም እያሯሯጠች ጋራጅ ውስጥ ገባች እሱን ፍለጋ። እንደ አጋጣሚ ደግሞ ዘፋኙ ዱም እዛው ነበር። ከአድናቂዎቹ ተደብቆ በልብሱ ተከልሎ ራሱን እየሸፋፈነ ነበር። ሲሆን ግን ስታየው የምታሯሩጠው ወንጀለኛ እሱ መስሏት ከኋላ ሄዳ ተይዛሃል አንተ ሌባ አለችው። ነገር ግን ዶ መሆኑን ስትመለከት አይኖቿን ማመን አቅቷት ፍዝዝ ብላ አፏን ከፍታ በፍቅር ትመለከተዋለች። ስላላመነች ግራ ተጋብታ በጩኸት ልታቀልጠው ስትል አፏን እፍና አድርጎ ያዛት። ምክንያቱም አድናቂዎቹ ሰምተው እንዳይመጡበት ስለፈራ ነው። ይቅርታ አሁን መሄድ አለብኝ ብሎ ጥሏት ደግሞ ሄደ ሮጦ። ሲሆን እስካሁን የምታደንቀውና የምትወደውን ሰው በማግኘቷ ምንም አላመነችም። ከዛም ዱም ወደ ባንዱ አባላት ሄደ። ነገር ግን አባላቱ ስለሱ ሲያወሩና ሲያሙት ደረሰባቸው። አንዱ ጓደኛው ዱም እኮ ያን ያህል ትልቅ ብቃት የለውም፣ ነገር ግን ከተመልካች ትኩረት ለማግኘት በጣም ይጥራል እያለ ያወራል። ዱም ይህንን ሲሰማ ገባና ከልጁ ጋር ጸብ ጀመሩ። እንዴት ስለኔ እንዲህ አይነት ዝቅ የሚያደርገኝን ወሬ ታወራለህ እያለ ሲጣሉ አንዱ ተጎዳና መሬት ላይ ወደቀ። ከዛም ወደ ሆስፒታል ተወሰደ። ሲሆን ወደ ቤት ተመልሳ ከዱም ጋር የነበራትን በድንገት የተገናኙበትን አጋጣሚ እያሰበች በጣም ተደሰተች። ከጓደኞቹ ጋር በተፈጠረ ጸብ የተከሰተበትን ነገር አይታ እሱን በመደገፍ ከሱ ጎን ቆመች። ዱም ደግሞ ምንም ጓደኛው ቢጎዳም በኋላ ደህና መሆኑን ሲያረጋግጥ ቤት ገብቶ መስፈን ጀመረ ነገሩን ለመርሳት። ከዛም አንድ የቅርብ ጓደኛው መጣና ተቀምጠው እየጠጡ ጓደኛውም እንዲህ ዝነኛ ከመሆናችን በፊት የነበረንን ነፃነትና ደስተኛ ህይወት ሳስብ በጣም ደስ ይለኛል እያለ ያወራል። ከዛም ምሽቱን ሲዝናኑና ሲደሰቱ አምሽተው ተኙና ዱም ጠዋት ከእንቅልፉ ሲነቃ ግን ጓደኛው መሬት ላይ ተዘርሮ ቤቱ በደም ተሞልቶ ጓደኛው ሞቶ ነበር። በዚህም ሐዘንና ከፍተኛ ድንጋጤ ተቀላቅሎበት ቀረብ ብሎ አቅፎት እያለቀሰ እናየዋለን። የሆቴሉ ጽዳት መጣችና ጉዳዩን አይታ በጩኸት አቀለጠችው። ፖሊስ ጠርታም ነገሩን ቶሎ አመለከተች። ወዲያው ታሰረ ዱም። ሲሆን ከእንቅልፏ ስትነቃና ዜና ስትመለከት የምታየውንና የምትሰማውን ነገር ማመን አልቻለችም። ታዋቂውና ዝነኛው እሷ ከልቧ የምታፈቅረው ዱም የተባለው ዘፋኝ በሰው ግድያ ተጠርጥሮ ፍርድ ቤት ገብቷል። ይህንን ለማመን በቀጥታ እሱ ወዳለበት ፍርድ ቤት ሄደች። ነገር ግን የጠረጠረችውን ነው ያየችው። ዱም በድንጋጤ ማውራት አቅቶት ፈዞ ተቀምጧል። አሁን ሲሆን እጣ ፈንታ ሁለቱን እንዳገናኛቸው አመነች። ከዚህ ክስ ነፃ የማወጣው ብቸኛው ጠበቃው እኔ ነኝ አለች ለራሷ። ፊቱ ተቀምጣ የተፈጠረውን ነገር ጠየቀችው። ነገር ግን የጓደኛውን መሞት ያላመነው ዱም እንባውን መቆጣጠር ከብዶት እያለቀሰ ስሜቱን ብቻ ይገልጻል። እሷ ግን ተረጋግቶ የተፈጠረውን ነገር ብቻ እንዲያስረዳት ጠየቀችው።
የሚጠረጥረው ሰው ካለም ጠየቀችውና እነሱ ጉዳዩን ባንተ ለማሳበብ ያንን አድርገውብህ ሊሆን ይችላል አለችው። ከዛም ዶም ጉዳዩን በጭራሽ እሱ እንዳልፈጸመውና የሆነ ቀን ግን ክፍል ውስጥ ተቀምጦ ከየት እንደመጡ ያልታወቁ ሁለት አድናቂህ ነን የሚሉ ሴቶች የሱ ሩም ውስጥ ቀድሞት ገብተው አይቷቸው በጋርዶቹ እንዳስወጣቸው ነገራት። ነገሩን እነሱ ፈጽሞት ይሆናል ብሎ ነገራት ሲሆን ከሱ ክፍል ወጣችና በከፍተኛ ሐሳብ ተውጣ እናያታለን። ከዓመታት በፊት ገና የሃይስኩል ተማሪ ያለች ጓደኛም ሆነ የኔ የምትለው ሰው ስላልነበራት ዱርዬ የትምህርት ቤቱ ተማሪዎች እሷን እያሰቃዩ ትልቅ በደል ያደርሱባት ነበር። ከዛም በየቀኑ በሚደርስባት እንግልትና ስቃይ ተስፋ ቆርጣ ወደ ባህር ውስጥ ራሷን አስገብታ ልትጠልቅ ስትል ዱም የተባለው ይሄው ዘፋኝ እሷ ትምህርት ቤት ነበር የሚማረውና አይቷት ተጠግቷት አጽናናት። ዘፈን እየዘፈነ ፈታ ሊያደርጋት ሞከረ። ከገባችበት ቀውስ ወጥታ አዲስ ህይወት ዘርቶባት በእነሱ ተስፋ ሳትቆርጥ ጎበዝ ተማሪ ሆና ራሷን እንድታሻሽል አደረጋት። ራሷን ከመጥፋትም ታደጋት። በዚህም ቃሉን ተቀብላ እየተማረች በራሷ እንደገና ተስፋ ዘራች። ከዛሽ ቀን አጋጣሚ ጀምሮ ነበር ለዱም ትልቅ ፍቅር ያደረባት። ከዛ ቤቷ ገብታ የሱን ፎቶዎች ፊት ለፊት እየተመለከተች ጥፋተኛ ይሁን ወይስ ንጹህ ይሁን ግራ ተጋብታ በሐሳቧ ደግሞ አጠገቧ ተቀምጦ ሲያወራት እባክሽ እርጂኝ እናም እመኚኝ እያለ ሲለምናት አየችው በሐሳቧ። ፖሊሶቹ ከበውት የተገኘው ማስረጃ በሙሉ ጥፋተኝነትን ይገልጻል አሉት። ዶ ግን በንዴት እየጮኸ እኔ ማውቀው ነገር የለኝም፣ ወንጀሉን እኔ አልፈጸምኩም አላቸው። በነጋታው ሲሆን ወደ ሥራ እየሄደች በሱ ላይ ተቃውሞ ሰልፍ የወጡ ሰዎችን ተመለከተች። በቀጥታ ወደ ዱም ሄደችና አንድ ጥያቄ ብቻ መልስልኝ፣ ወንጀሉን ፈጽመሃል ብላ በድጋሚ ጠየቀችው። እሱ ሲናገርም በጭራሽ ወንጀሉን እንዳልፈጸመው ነገራት። ከዛም ሲሆን በጣም ጥሩ አምነሃለሁ፣ ከዛሬዋ ቀን ጀምሮ ያንተ ጠበቃ ሆኛለሁ፣ ንጹህ መሆንህን እስካላረጋገጥኩኝ ድረስ በጭራሽ እንቅልፍ እንኳን አልተኛም አለችው። ከዛም ሲሆን ወጣችና ጓደኛዋን ጠርታው በዚህ ኬዝ እንዲያግዛት ጠየቀችው። በዛሽ ቀን የሆቴል ክፍል ውስጥ ገብተው ስለነበሩት ሁለት አድናቂህ ነን ስላሉ ሴቶች ለማጣራት ፈለገች። ከዛም ያ ጓደኛዋ አንገቱ ላይ ጥቁር ነጥብ አይታ ተማሪ ያለች ያሰቃያት የነበረው አንዱ ተማሪ እሱ መሆኑን አወቀች። ይህ ሰው አሁን የፍርድ ቤቱ አቃቤ ሕግ ነው። ይሄ ባልደረባዋ ጉዳዩ አስቸጋሪ ስለሆነ ለዘፋኙ ጠበቃ መሆንሽን አቁሚ አላት። ከሷ ጋር ምንም አይስማማም ሁል ጊዜ፣ ምክንያቱም በስራ ሁል ጊዜ እያሸነፈች መከራ አብልተዋለች። እሷ ግን ጉዳዩን እንደምታሸንፍ ነገረችው። ቢሮ ገብታም አለቃዋ እየጠበቃት ነበርና ይሄ ኬዝ በጣም አስቸጋሪ ስለሆነ እባክሽ ይቅርብሽ አላት አለቃዋ። እሷ ግን ጉዳዩን እንደምታሸንፍና ጥርጣሬ እንዳይገባው ለአለቃዋ ነገረችው። ይህንን ኬዝ ካላሸንፍ ስራዬን ታባረኛለህ እንደውም አለችው። ከዛም አለቃዋ ፈቀደላት እንድትጀምር ስራዋን። በመቀጠል የዱም ቤት የተገኙትን አድናቂ የተባሉትን ሁለት ሴቶች አገኘችና ጠየቀቻቸው። እንዴት ወደሱ ቤት ልትገቡ ቻላችሁ አለቻቸው። እነሱም በጣም ስለሚወዱት ወደ ቤቱ ለመግባት በሩን ሲከፍት የበሩን ፓስወርድ ተደብቀው እንዳዩ ነገሯት። ከዛም በቀጣዩ ቀን ክፍሉ ገብተን ጠበቅነው አሉ። ሲሆን ስትገልጽላቸውም ይሄ ፍቅር ሳይሆን የግለሰብ ገመናን የመጣስ ወንጀል ነው አለቻቸው። እውነተኛ ፍቅር ማለት እሱን ከሩቅ እየደገፉ ደስተኛ እንዲሆን ከሩቅ መመኘት ነው እንጂ እንዲህ አይነት ፍቅር የለም አለቻቸው። ሴቶቹ በጉዳዩ ጥፋት እንደተሰማቸውና እንደተጸጸቱበት ተናገሩ። የፍርድ ቤት ቀኑ ደረሰና ሲሆን አጠገቡ ቆማ አንገትህን ቀና አድርገህ በራስ መተማመንን አሳየኝ፣ እኔ ደግሞ እንዴት ከክሱ ነፃ እንደማደርግህ አሳያለሁ አለችው። ሲሆን ስታስረዳ ሁለት አድናቂህ ነን የሚሉ ሴቶች ቤቱ ገብተው እንደነበረና እውነተኛው ተጠርጣሪም በዚህ መልኩ ወንጀሉን ሳይፈጽም እንዳልቀረ ተናገረች። ፍርድ ቤቱም የሷን ሐሳብ አመናትና ዱም ለጊዜው እስከ መጨረሻ ፍርድ ቀን ድረስ በዋስ እንዲለቀቅ ተደረገ። ከዛም ሲሆን ተጠጋችውና አሁን በዋስ ተለቀሃል፣ ግን የምትሄድበት ቦታ አለህ እንዲህ ብላ ጠየቀችው። እሱ ግን ሁሉም ሰው እንዳገለለውና መሄጃ እንኳን እንደሌለው ገለጸላት። እሷ ግን ችግር የለውም ብላ
በመኪናዋ ይዛው ወደ ቤቷ ወሰደችው። በመንገድ ላይ እየሄዱ እያለ ግን የራሱ ምስል በትልቅ ፖስተር ተለጥፎ አየና ከመኪና ወርዶ ተጠግቶ በፖስተሩ ላይ የተጻፈውን ነገር ጠጋ ብሎ አነበበ። ይህ ሰው ወንጀለኛ ነው ተብሎ የተጻፈውን አንብቦ በጣም አዘነና ራሱን ስቶ ወደቀ። በነጋታው ከእንቅልፉ ሲነቃ ግን አዲስ ቤት ውስጥ ራሱን አገኘ። ሲሆን መጣችና ወደ ቤቴ እንኳን መጣህ አለችው። ማታ የተከሰተውን ነገር በሙሉ ነግራው ራሱን ስቶ ስለነበር አልጋዋ ድረስ ተሸክማ እንደወሰደችውም ነገረችው። ከዛም ከቤቷ ወጣና ሄደ። እሷም ነገሩን ይበልጥ ለማጣራት ወደ ማናጀሩ ሄደች። ማናጀሩ ግን ከሱ ጋር የነበረውን ኮንትራት ስለቀደድኩኝ ግንኙነታችን ስላበቃ ስለሱ ምንም የማውቀው ነገር የለኝም አላት። ከዛም ወደ ባንድ አባላቱ ሄዳ እነሱን ጠየቀቻቸው። ቀድሞውኑ እሱ ላይ የሚቀኑበትና ለድብድብም የደረሱት የባንዱ አባላት ዱም ወንጀለኛ እንደሆነና በቶሎ ወደ እስር ቤት መግባት እንዳለበት ነው እንደውም እነሱ የገለጹላት ሲሆን በነገሩ ግራ ተጋብታ የሱን ንጹህነት ልታረጋግጥለት የሚችለው እናቱ ብቻ መሆኗን አስባ ወደ እናቱ በመሄድ ቃሏን ጠየቀቻት። ነገር ግን ከጋዜጠኞች ገንዘብ በመቀበል ልጇን ሸምጥጣ ካደችው እናቱም እሱ ወንጀለኛ ነው ወስዳችሁ ሰሩት ብላ ቃሏን ሰጠች ሲሆን በእናቱ ተግባር ተናዳ በሱ ምክንያት መጥፎ ወሬ ለሚዲያ ብትናገሪ አንቺን አሳስርሻለሁ ብላ እናቱን አስፈራራቻትና ሄደች። ከዛም ዶም ፊቱን እየሸፋፈነ መንገድ ላይ ሲሄድ የለበሰውን ውድ ጫማና ልብስ ያዩ ዱርዬ ተማሪዎች አውልቆ እንዲሰጣቸው ጠየቁ። እምቢ ሲላቸውም መሬት አስተኝተው ረጋግጠው ድብደባ ፈጸሙበት ሲሆን የወደቀበት ቦታ አገኘችውና እባክህ እኔን እመነኝ እከላከልሃለሁ አለችው። ወደ ቤቷ በድጋሚ ወሰደችው። እሱም ታሪኩን ነገራት። ገና ትንሽ ልጅ ያለው እናቴ ክለብ ውስጥ ዘፋኝ ነበረች። አንድ ቀን ግን እሷን ተክቼ ስዘፍን ማናጀሩ አይቶኝ ድምፄን በጣም ወደደው። ነገር ግን ማናጀሩ ለረጅም ጊዜ ሲበዘብዘኝ ነበር የቆየው። አሁን የሞተው ጓደኛዬን እስካገኘው ድረስ ማንም እኔን አይወደኝም ነበር። ነገር ግን እሱ ጋር ከተዋወቅኩኝ ጀምሮ ለኔ በጣም መልካም ሰው ነበር። አብረንም የሙዚቃ ባንድ አቋቁመናል አለ። ሲሆን ግን ልክ እንደ ሟች ጓደኛህ ምርጥ ሆንልሃለሁ አለችው። በቀጣዩ ቀን የሟቹ ጓደኛው ቀብር ነበረና ዱም ግን ለመሄድ እንኳን ብርታቱን ማግኘት አልቻለም። ነገር ግን ሲሆን ተጠጋችውና ጓደኛን የምትሰናበትበት የመጨረሻ እድል ዛሬ ነው፣ ካልሄድክ ደግሞ ቀሪ ዕድሜህን ሁሉ ትጸጸትበታለህ አለችው። ቃሏን ሰማትና ወደ ቀብሩ ቦታ በመሄድ ጓደኛውን በእንባ ሸኘው። ቀብሩን ጨርሶ ሲወጣም ጋዜጠኞች ሲያዋክቡት ገዳዩ እስኪገኝና ፍትህ እስኪረጋገጥ ድረስ ተስፋ አልቆርጥም አላቸው። ከወንጀሉ ነፃ መሆኑን በድፍረት ለጋዜጠኞቹ ሲናገር ሲሆን በብርታቱ በጣም ደስ አላት። ከዛም ከሲሆን ጋር ተያይዘው ሲሄዱ በድንገት ከየት መጣ ያልተባለ ሞተር ሊገጫት ሲል አቀፋትና አዳናት። ያው ትንሽ የፍቅር አጋጣሚ ወሳኝ ነው። እሷም ስለ አዳናት ደስ ብሏት በፍቅር አየችው። ያ ፍቅራቸው ግን ብዙም ሳይቆይ አንዲት ቆንጅዬ ሴት መጣችና እቅፍ አደረገችው። ልጅቱ የቅድሞ ፍቅረኛው ናት። ከዛም ሲሆን በቅናት ተዋጠች። ጓደኛዬ ለአንድ ጉዳይ እየጠበቀኝ ስለሆነ መኪና ውስጥ ግቡና ወደዛ እንሂድ አለቻቸው። ጓደኛዋን አግኝታው ዱምና የቀድሞ ፍቅረኛው ደግሞ ራቅ ብለው እያወሩ እናያቸዋለን። ከዛም ጓደኛዋ በእነሱ ላይ ቀንታ እንደሆነ ሲጠይቃት ሲሆን ግን ዋሸችና ኧረ አልቀናሁም፣ እኔ የጥብቅና ስራዬን ብቻ ነው ከዱም ጋር እየሰራው የሚገኘው አለችው። ዱም ግን የቀድሞ ፍቅረኛውን ተለያይተናል እኮ አሁን በድጋሚ ለምን መጣሽ ብሎ ትቷት ሄደ። አንተን የሚያድን ማስረጃ አለኝ አለችው። አንዱ የሙዚቃ ባንድ አባልህ ጓደኛህ በሞተበት ቀን ያንተ ቤት አካባቢ ነበር አለችው። ዱም በጣም ደነገጠና ያ የሥራ አጋሩ ጓደኛውን እንደገደለበት ጠረጠረው። ወዲያው ያ የባንድ ጓደኛው ወዳለበት ቦታ ሄደ። አንተነህ ጓደኛዬን የገደልከው ብሎ ጠየቀው። ነገር ግን ምላሽ ባለመስጠቱ ተጠግቶ ሊጣሉ ሲሉ እዛ ያለ አሰሪያቸው ገላገላቸው። ዱም ግን ተናደደበትና የደበከኝ ነገር ካለ በኋላ ትጸጸትበታለህ ብሎ አስፈራራው። ከዛም ከሲሆን ጋር በድጋሚ ተገናኙና ወደ ቤት ወሰደችው። አሁንም
ቤት እያሉ ልብሱን ለመቀየር ከላይ ባዶ ራቁቱን አይተው በጣም አፈረችና አይኗን ጨፈነች። ዞር ብላ ሄዳ ተመልሳ ስትመጣ ግን ጠረጴዛ ላይ እንቅልፉን ወስዶ ታየችው። ተጠግታው ግን ቁንጅናውን በፍቅር አይኖቿ እያየች በደንብ ጠገበችው። እያለቀሰችም ንጹህነቱን ለማረጋገጥ የተቻላትን በሙሉ እንደምታደርግለት ቃል ገባችለት። በነጋታው ሲሆን ጋር ተያይዘው አቃቤ ሕጉ ቢሮ ሄዱና የተጠየቁትን ጥያቄ በሙሉ መለሱ። ከጨረሱ በኋላ ወደ ውጪ ሲወጡ እስካሁን ላደረግሽልኝ ነገር በሙሉ ከልብ ያመሰግንሻለሁ ብሎ አቀፋት። በመኪና እየሄዱ እያሉ ከዚህ በፊት ፍቅር ይዟት ያውቅ እንደሆነ ይጠይቃታል። እሷም እስከዛሬ ታፈቅረው እንደነበር ለመናገር ፈርታ ወሬውን ለመቀየር እያሰበች እያለች ጎማው በድንገት ተበላሽቶ መኪናው ከቁጥጥሯ ውጪ ሆነባት። ሁለቱም ደንግጠው ዛሬ መጨረሻችን ነው ብለው መኪና ውስጥ ሲተቃቀፉ እንደምንም ብላ ግን መኪናውን ወስዳ ከአንድ ሴፍ ቦታ ጋር አላተመችው። ከዛም እሷ ራሷን ስታ ሆስፒታል ገባች። እሱም ደርሶ አጽናናት። ወደ ቤት ሲመለሱም እግሯ እያነከሰ መሆኑን ተመልክቶ ተሸከማትና እስከ ቤት ድረስ ወሰዳት። እሷም በአንድ ወቅት የምታደንቀው በቲቪ ብቻ ተመለከተው የነበረው ዝነኛ ሰው አሁን ተሸክሟት ስታስበው በጣም ተደሰተች። ቤት ገብተው ጸጉሯን ታጥባ አጠገቡ መታ ጸጉሯን ስታደራርቅ ፈገግታዋን አይቶ የምስራቅ በር ይመስል ደማቅ ፀሐይ የተመለከተ መስሎት በሳቋ እጅግ ተማረከ እና ዛሬ እኔ ምግብ ላብስል ብሎ ሰራላትና አብረው እየበሉ በቲቪ ማስታወቂያ በሚሰራበት ጊዜ ያስተዋውቃቸው የነበሩ ምግቦችን በሙሉ ቤቷ ሲመለከት ተገርሞ ጠየቃት። እሷ ግን ለዘመናት ስትመለከተው እንደነበር እንዳያውቅበት ፈራች። ከዛም ዱም እና ሲሆን ወደ አንድ የሙዚቃ ባንዱ ሌላ አባል ሄደው ስለ ወንጀሉ ያውቅ እንደሆነ ጠየቁት። እሱ ግን የሚጠረጥረው ያ ከዱም ጋር ተጣልቶ የነበረውን የባንድ አባላቸውን መሆኑን ይነግረዋል። በቀጣዩ ቀን ሁለቱ ፍርድ ቤት ቀጠሮ ስለነበራቸው ወደዛ ሄዱ። በመንገዳቸው ላይም እዛ በሚሄዱበት ቦታ ንዴትና ብስጭቱን እንዳያሳይ ነገረችው። እዛ እንደሄዱም ያንን ተጠርጣሪ የሙዚቃ ባንድ አባሉን አይቶት በጣም በብስጭት ያወራዋል። ነገር ግን እሷ ያለችው ነገር ትዝ ሲለው ተረጋጋ። ደግሞ ያ ተጠርጣሪ ለፖሊሶቹ ሲናገር ታዲያ ገዳዩ ዶም ነው ብሎ ጭራሽ እሱ ላይ አላከከበት። ዶም ከባንዱ ሊለያይ ነበርና ጉዳዩን የሰማው ሟሽ ጓደኛው ተጠግቶ ሐሳቡን እንዲቀይርና ባንዱን እንዳይለቅ ቢጠይቀውም እሱ ግን እዛው ክፍል ውስጥ ገሎታል አለ። ዶም በዚህ ቃሉ በጣም ተናደደ። እንዲሁም ከአዲሱ ባንድ የሱ እናት ገንዘብ ተቀብላለች አለ። የዶም የቀድሞ ፍቅረኛ ወደ ሲሆን መጣችና በድጋሚ ዶምን ለማግኘት ስለሞከርኩኝ ይቅርታ ብላ የሌሎች ጠበቆችን አድራሻ ሰጠቻት። እነሱም ማግኘትና በትብብር ከነሱ ጋር መስራት ትችያለሽ አለቻት። ነገር ግን ሲሆን በብቸኝነት ሰርቼ ነገሩን አሳካዋለሁ አለቻት። ሲሆን ቤት ተመልሳ ስለ ጉዳዩ ደጋግማ እያሰበች ዱም እንቅልፍ እምቢ አለኝ ብሎ ተጠጋና አጠገቧ ተቀመጠ። እስቲ ስለ ህይወትሽ ንገሪኝና ምን መስራት ደስ ይልሻል አላት። እሷ ግን የሱን አዳዲስ ሙዚቃዎች መከታተል ስለሱ ማሰብ ለረጅም ዓመታት ስራዋ የነበረ ቢሆንም ያንን ሁሉ ዋሽታ በድጋሚ ምንም ሙዚቃ አልወድም ብላ ውሸቷን መለሰችለት። እሱ ግን እጇን ይዞ ወደ ፒያኖ ቦታ ወሰዳትና እየተጫወተላት ምርጥ የፍቅር ዘፈን ዘፈነላት። እሷም በህልሟ እስኪመስላት ድረስ በጣም ተደስታ አደመጠችው። ጣፋጭ ምሽትን አሳለፉ። በዚሁም በነጋታው ዶም ለራሱ ምግብ ሊያበስል ስለፈለገ አስቤዛ እየገዛ ቤት ከገባ በኋላ የበፊት የምግብ አብሳዩ ጋር ደወለላት። እሷም ስለገባበት ዕዳ እንደሰማሽ ነግራው ከወንጀሉ ነፃ እንደምትሆን አልጠራጠርም አለችው። ከዛም እሱ አመሰግናለሁ አላትና ምግቡን ለማዘጋጀት መከተል ያለበትን መመሪያ እንድትነግረው ጠየቃት። እሷም ስቴፖቹን አንድ ባንድ መናገር ጀመረች። ነገር ግን ቢላ አልነበረውምና ቢላ ፈልጎ የሲዮን መኝታ ቤት ገባ። እዛ ገብቶ ግን ስለሱ የነበራትን የዓመታት ምስጢሯን ተጋለጠባት። አንድ ካርቶን በድንገት ሲከፍት ውስጡ የሱ ፎቶዎችና በጠቅላላ የሱን ፖስተር የያዙ ዕቃዎችን በሙሉ አየባት። ሲጀመር ቢላ ፍለጋ መኝታ ቤት ለምን ይገባል እሱ? ከዛም ሲሆን ከስራ ስትመለስ ምስጢሯ በሙሉ ተጋልጦባታል።
ስለዚህ ነገር በሙሉ ማብራሪያ ልትሰጪኝ ትችያለሽ አላት። እሷም እውነቱን አፈረጠችው። ከዓመታት በፊት ጀምሮ የእሷ አድናቂና ወዳጁ መሆኗን ነገረችው። ተከሰ ስትመጣም ለአንተ ጠበቃ ለመሆን የፈለግኩት ለዛ ነው አለችው። እሱም በቃሏ ተደስቶ ግን ጠበቃ የሆንሽልኝ ስለምትወጂኝ ነው ወይስ ንጹህ መሆኔን ስላመንሽ ነው አላት። እሷ ግን አረ በጭራሽ እኔ እኮ ንጹህነትን ስላመንኩ ነው ጠበቃ ልሆንልህ የፈለግኩት አለች። ነገር ግን በጭራሽ አላመናትም። እሱ ታዋቂና ዝነኛ ባልሆን ጠበቃ አትሆኝም ነበር አላት። በዚህም በጣም አዘነባትና ቤቱን ለቆ ወጣ። እሷም ቤት ተቀምጣ ምስጢሩን ከሱ በመደበቋ ተጸጽታ ማልቀስ ጀመረች። ጓደኛዋ መጣና የዱምን ፎቶዎች መሬት ላይ ተመልክቶ ስለ ጉዳዩ ገባውና ለምን ግን አስቀድመሽ እነዚህን ፎቶዎች አልደበቅሽም አላት። እሷ ግን ስትናገር ለመደበቅ ሞክሬ ነበር፣ ራሱ ነው ፈልጎ ያገኘው አለችው። እንደውም ፎቶዎቹንና የሱን ማስታወሻዎች በሙሉ ለማቃጠል ሞክሬ ነበር እኔና እሱ ከተገናኘን በኋላ። ነገር ግን ያንን ሳደርግ ልቤ መጨከን አልቻለም እና ማቃጠል እንኳን አልቻልኩም አለች። በነጋታው ዱም በፖሊሶች እየተጠየቀ ነበርና ያንን ስትሰማ ሮጣ ሄደች። ተጠርጣሪው የባንድ አባል ተሰውሯልና አቃቤ ሕጉ ደግሞ ዶምን አንተ ነህ የጠለፍከው እያለ እየጠየቀው እያፋጠጠው ነበር። ሲሆን ግን ደረሰችና እኔ ሳልመጣ ደንበኛዬን ብቻውን ጠርተህ እንዴት ትጠይቀዋለህ ብላ ጮችበት አቃቤ ሕጉ ላይ። አቃቤ ሕጉ ከሷ ጋር ባላንጣ ስለሆነ መጥፎ ነገር ብቻ ነው የሚሰራው። ውጪ ጠበቀችው ዱምንና ቀርባ ስታናገረው ከዚህ በኋላ እንደማያምናት እርዳታዋንም እንደማይፈልግ ነገራት ዱም እና ጥሏት ሄደ። አቃቤ ሕጉ ተጠጋና ሲሆን ከዱም ጋር በመለያየቷ ተደስቶ ጉዳዩን ያሸነፈ መስሎት ደስታውን ፊቷ ገለጸ። እሷ ግን ንጹህነቱን እስከምታረጋግጥ ድረስ ምንም ወደ ኋላ እንደማትልና ተስፋ እንደማትቆርጥ ነገረችው። ሲሆን በጣም ተናዳ ቤቷ ገብታ ተቀምጣ ነበርና ጓደኛዋ መጣና እያጽናናት፣ እሱ ግን ለሷ ያለውን እውነተኛ የፍቅር ስሜት ሊገልጽላት ሲል እኔ እኮ እንደ ወንድሜ ነው የማይህ፣ ከዛ ያለፈ ነገር ስለማይኖረን ገደቦቻችን አንተላለፍ አለችው። በቀጣዩ ቀን ሲሆን ከፖሊሶች ደውሎላት አንዱ የሥራ ባልደረባቸው ጉዳት ደርሶበት ሆስፒታል እንደገባ ሲነግሯት እሱን ለመጠየቅ ከቤቷ ወጣች። መንገድ ላይ ግን ዱም የሷ ቤት አቅራቢያ ተቀምጦ በዝናብ እየተቀጠቀጠ አይተው እቅፍ ድግፍ አድርጋ ወደ ቤቷ ይዛው ገባች። ጠዋት ከእንቅልፉ አልጋ ላይ ሲነቃ እሷ ግን መሬት ነበር የተኛቸው። በጣም ተጎድቶ ስለነበር ስትንከባከበው አድራ እንዲመቻች ብላ የሷን አልጋ ላይ የራሷ አልጋ ላይ አስተኝታው ነው። ከዛም ውጪ ሄዶ ተቀምጦ ተጠግታ አወራቸው። ፖሊሶቹ እንዳሉት ከሆነ ተጠርጣሪው ያንተ ሙዚቃ ባንድ አባል የሆነው ጓደኛህን መግደሉን በደብዳቤ ገልጿል ለፖሊሶቹ አለችው። ነገር ግን ዱም ጉዳዩን እንደማያምንና እውነታው ሌላ ሊሆን እንደሚችል ገለጸላት እና ያንን እውነታ እንዳገኝ ብቻ እርጂኝ አላት። እሷም በድጋሚ ስላመናት ደስ አላት እና ያንንም እንደምታደርግለት ቃል ገባችለት። በድጋሚ ተቀምጠው እያወሩ ደግሞ ከዓመታት በፊት ሃይስኩል ስንማር በተማሪዎች ስቃይ በጣም ተማርሬ ራሴን ላጠፋ ስል አድነኸኝ ነበር ብላ ታሪኳን ስትነግረው እሱም ጉዳዩን አስታወሰና ያቺ ሴት አንቺ ነበርሽ እንዴ አላት። ከዛ በኋላ ግን ምን ተፈጠረ ብሎ ጠየቃት። እሷም ከዛች አጋጣሚ በኋላ አባቷም ያለ ጥፋቱ ታስሮ ሕይወቱንም በፍርድ ቤት ስላጣ ፍትህን ለማረጋገጥ ስል እኔም ጠበቃ ሆንኩ ብላ ነገረችው ታሪኳን። እሱም በዚያ አጋጣሚ ነበር በድጋሚ ጠበቃው እንድትሆን ጥያቄ ያቀረበላት። እሷም ደስ አላትና በድጋሚ ጠበቃው ለመሆን ጥያቄውን ተቀበለችለት። ዱምና ሲሆን ሟቹ በሞተበት ዕለት ከዱም ጋር ወደ ነበረበት ሆቴል ሄደው እንግዳ ተቀባዮቹን ሴቶች በዕለቱ ለየት ያለ ነገር አይተው እንደሆነ ጠየቋቸው። ሴቶቹ ሲናገሩም ሟቹ በዕለቱ ከማናጀሩ ጋር በተደጋጋሚ በስልክ እየተጨቃጨቀ እንደነበር ገለጹላቸው። ማናጀሩን ጠረጠሩትና ሄደው ሁሉንም ነገር እንዲነግራቸው ጠየቁት። ማናጀሩ ለመናገር ፈቃደኛ ሆኖ እውነታው ግን ሊያበሳጫችሁ ይችላል አላቸው። ሟቹ ጓደኛ አዲስ የሙዚቃ ባንድ ለመቀላቀል ፈልጎ ነበር፣ ምክንያቱም ተጨማሪ ገንዘብ ፈልጎ ነበር አለ። ግን ደግሞ ሲያመነታ ነበር።
ምክንያቱም ይህንን ባንድም መልቀቅ አልፈለገም ነበር። ወደ አንተ ሊነግርህ ሲመጣም ተደናግጦ ነበር። ምክንያቱም ባንዱን በመልቀቁ አንተን እንደ መካድ ቆጥሮት ነበር። ከዛም ነገሩን ሁሉ ትቶ ሐሳቡን ቀይሮ ከኛ ጋር ኮንትራቱን ሊፈራረም ቢፈልግም እኔ ግን እምቢ አልኩትና ለካሳ የሚሆን ገንዘብ እንደምቀጣው ነገርኩት ጭራሽ አለ። በዚህ ምክንያት ተሰብሮ ወድቆ አደጋ ደረሰበት ብሎ ነገረው። ማናጀሩ ከዚህም በተጨማሪ በጊዜው ከሟቹ ጋር የነበራቸውን የድምፅ ልውውጥ ሪከርድ አድርጎ ስለነበር አሰማቸው። እሱንም ለነ ሲሆን ዱም በማናጀሩ እጅግ ተበሳጨና ከገንዘብ ውጪ ሌላ ነገር የማታስብ ስግብግብ ሰው ነህ ብሎ ተናደደበትና ሄዱ ወጣው። ዱም በጊዜው ሟች ጓደኛው በስቃይ ላይ እንደነበረና ሊረዳው ባለመቻሉ ክፉኛ አዘነ። አሁን የቀድሞ ፍቅረኛው በነጋታው ደውላ እንገናኝ አለችውና ከተገናኙ በኋላ የድሮ ፎቶአቸውን እያሳየች ወደ አሜሪካ ሊሄድ ስለሆነ አብረን እንሂድና አዲስ ህይወት እንጀምር እዛ አለችው። እሱ ግን ንጹህነቱን ሳያረጋግጥ እንዲሁም የጓደኛውን ገዳይ ሳያገኝ ወደ ሌላ ቦታ እንደማይሄድ ነገራት። በቀጣዩ ቀን ሲሆን ከእንቅልፏ ስትነቃ ዱም ቤት የለም ነበር። ከዚህ በኋላ ወደ ቤቴ ተመልሻለሁ ብሎ ጽፎ ደብዳቤ አስቀምጦላታል። ነገሩ ግራ ገብቷት ስራ ሄዳ ቢሮ ስትገባ ግን በሶሻል ሚዲያ ላይ ከዱም ጋር አብረው እንደሚኖሩ እየተወራባቸው አንቺ አስጠሊታ ነሽ፣ ለሷ አትመጭኝም የሚሉ አስተያየቶችንም ማንበብ ጀመረች። በዚህም ልቧ አዝኖ እንዳለች ዱም ደወለላትና ስላስከፋዎች ይቅርታ፣ ስለኔና ስላንቺ ሶሻል ሚዲያ ላይ የሚወራውን ነገር ሁሉ አይቻለሁ፣ በሁሉም ነገር ላግዝሽ ቃል እገባልሻለሁ አላት። እሷም ደስ ብሏት አመሰገነችው። አለቃዋ ወደሷ ጠጋ ብሎ ለሱ ብለሽ ግን ለምን ዝናሽን ታጠፊያለሽ አላት። እሷም ከዓመታት በፊት ህይወቴን ታድጎልኛል፣ ለዛ ነው ለሱ ጠበቃ የሆንኩለት፣ ቤት የሚያኖርኩት ለዛ ነው አለችው ለአለቃዋ። ስትወጣ በድጋሚ ተገናኙና ደስ የሚል ቦታ ምግብ ከተመገቡ በኋላ አቅፏት ሁሉም ነገር ይስተካከላል ብሎ አጽናናት። በዛው ምሽት ግን ሁለቱም እርስ በርሳቸው ያላቸውን ፍቅር አንዳቸው ለአንዳቸው አውጥተው እየተናገሩ ጣፋጭ ምሽትን አሳለፉ። ለመጀመሪያ ጊዜ ፍቅራቸውን ገልጸው ደስ የሚል ስሜት እየተሰማቸው እናያለን። ከዛም ሲሆን ለዱም ስትነግረው ሟቹ በሞተበት ጊዜ አጠገቡ የጆሮ ጌጥ መገኘቱን ገለጸችለትና ጆሮ ጌጡን ሲያየው ወዲያውኑ ገዳዩን አውቄያለሁ በቃ አላት። በመኪና እየሄዱ ሁሉን ነገር ነገራት። እኔና የቀድሞ ፍቅረኛዬ ከመለያየታችን በፊት ገዝቼላት ነበር ይህንን የጆሮ ጌጥ፣ ስንለያይ ግን በድንገት ኮፒውን ቤት አስቀምጬው ነበር ብሎ ቤት ሄዶ የጆሮ ጌጡን ኮፒ አሳያት። ስለዚህ ገዳዩ እሷ ናት ብሎ ሲደውልላት እሷ ግን ወደ አሜሪካ ልትሄድ ኤርፖርት የበረራ ሰዓት እየጠበቀች መሆኑን ገለጸችለት። ወዲያው ግን ፖሊሶች ተላኩና ተያዘች። እሷም መረጃ እንዳልተገኘባት ስላወቀች አልገደልኩብትም ብላ ዋሸች። ነገር ግን ዱም ጓደኛው ከመሞቱ በፊት ሪከርድ ማድረጊያ መሳሪያ ነበረውና ፍቅረኛው በሰዓቱ ሰክራ ወደ ዱም ስትገባ ሊያስቆማት እየሞከረ እምቢ ስትለው እየቀረጻት ነበር መሳሪያውን ደብቆ ያሟቹ ሰውዬ። ከዛም በስካር መንፈስ ሆና ጓደኛውን ገፍትራ ጥላው እንዲሞት ያደረገችው እሷ መሆኗን በተቀረጸው ቪዲዮ ተመለከቱ። ዱም ይህንን ሁሉ ሲያይ ማመን አቅቶት ተንሰቅስቆ አለቀሰ። ይህ ማስረጃ አሁን እሱን ነፃ ለማውጣት ከበቂ በላይ ነው። በዚህም የቀድሞ ፍቅረኛው እድሜ ልክ እስራት ተፈረደባት። 1 ዓመት አለፈ ከዛ በኋላና ዱም ያንን ሁሉ ውጣ ውረድ ካለፈ በኋላ በድጋሚ ወደ ሙዚቃ ስራው ተመልሶ ከጓደኞቹ ጋር ኮንሰርት ሲያቀርብ እናየዋለን። በቀጣዩ ቀን ደግሞ ኮንሰርት ሲያቀርብ ሲሆን ቪአይፒ ቦታ ተይዞላት ዘፍኖ ከጨረሰ በኋላ ከናንተ ባህል ፍቅረኛዬ ትገኛለችና ተዋወቋት ብሎ ለዛ ሁሉ ታዳሚ እያስተዋወቀ የማትቋቋመውን ትልቅ ደስታ ዘራባት። ከዛም ታገቢኛለሽ ወይ ብሎ በህዝቡ መሃል ጥያቄ አቅርቦላት ጥያቄውንም ተቀብለው ዱምና ሲሆን ለመጋባት ወስነው ፊልማችንም በዚሁ መልኩ ተጠናቀቀ። እስከ መጨረሻ ድረስ ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። በቀጣይ ደግሞ እንደዚህ አይነትና ምርጥ ሌላ ፊልሞችንም ለማግኘት የፊልም ዓለም ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ሰላም ቆዩልኝ።